ሰላም ሰላም እንደምን አላችሁ ውድ የኤኤስጂ ፋሚሊዎች እንዴት ቆያችሁ? በዛሬ ቪዲዮ ደግሞ ስለ አልበርት አይንስታይን ስለ ህይወት ታሪኩ ቪዲዮ ይዤላችሁ መጥቻለሁ። ይህ እንግዲህ ክፍል 1 ነው የሚሆነው። በሌላ ቪዲዮ ደግሞ ክፍል 2፣ ክፍል 3 እያደረኩ ሰራላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ። ብዙዎቻችሁ አይንስታይን አሜሪካ የተወለደ ይመስላችኋል። እሱ ግን ጀርመን ነው የተወለደው። መቼ መሰላችሁ? አይንስታይን ከሀይዱ ቤተሰብ እንደ አውሮፓውያን አቆጣጠር በ1879 ዓ.ም መጋቢት 14 ኤሉም በምትባል አንዲት አነስ ያለች የጀርመን ከተማ ነው የተወለደው። ኤሉም በሙኒክና በስቱትጋርት ከተሞች መካከል የምትገኝ አነስ ያለች የጀርመን ከተማ ናች። ታዋቂ የሆነችውም ይመስለኛል አይንስታይን ስለተወለደባት ነው። አይንስታይን ሕፃን እያለ ያን ያህል አስደናቂ ልጅ አልነበረም። ድንቡሽቡሽዬና ጥቅጥቅ ያለ ጸጉር ነበረው። የሚያምርም ልጅ ነበር። ሲበዛ ዝምተኛና አይናፋር ነበር። ወላጆቹም የእሱ አብዝቶ ዝምተኛና ጭምት መሆን ሳያሳስባቸው አልቀረም። እናም አይንስታይን ጭምት ልጅ ነበር እላችኋለሁ። እናም በዚህ ጊዜ ወላጆቹ አብዝተው ይጨነቃሉ። ልጃችን እንዳው እኛ ሳናውቅ አንዳች በሽታ ነክቶት ይሆን እያሉ ጭንቀታቸው ከቀን ወደ ቀን እየባሰ ይመጣል። ታዲያም በአንድ ወቅት በመጨረሻም የሚይዙትና የሚጨብጡት ሲያጡ ሕፃኑ አይንስታይንን አፋፍሰው ወደ ሐኪም ቤት ይወስዱታል። ታዲያም በዚህ ወቅት ሐኪሙ ለአይንስታይን እንደዚህ ብሎ ይጠይቀዋል። አንተ ልጅ ደህና ነህ? ይለዋል። ትንሽዩ አይንስታይን ዝም ጭጭ ነበረ መልሱ። ሐኪሙም ካልተናገርክ መርፌ ልወጋ ነው ይለዋል። ትንሹ አይንስታይንም በአይኑ ጠቀስ ያደርገዋል። በመጨረሻም ሐኪሙ ገባውና ሳቅ ይላል። ከዛም ለወላጆቹ ሄዶ ልጃችሁ በጣም ደህና ነው፣ እንዲያውም አራዳ ልጅ ነው፣ አትጨቅጭቁት፣ ካልጨቀጨቃችሁት በቅርቡ መናገር ይጀምራል ይላቸዋል። እናም ዶክተር ለምንድን ነው ልጃችን ዝም የሚለው ለምንድን ነው ማያወራው ሲሉት እያሰበ ሊሆን ይችላል፣ ዝም ብዬ ከማወራ ዝም ብዬ ባስብ የተሻለ ብሎ መርጦም ሊሆን ይችላል ይላቸዋል። ሐኪሙም እንደዚህ ብሎ ይመልስላቸዋል ማለት ነው። ወላጆቹም በግማሽ እፎይታ በግማሽ ግራ መጋባት ወደ ቤት ይዘውት ሄዳሉ። እንደሚባለው ከሆነ ከዚያን ጊዜ በኋላ አይንስታይን 3 ወይም 4 ዓመቱ እስኪደርስ ድረስ ምንም ትንፍሽ አላለም። ለረጅም ጊዜ ቃል ሳይተነፍስ ቆይቶ ታዲያም በአንድ ወቅት ነበር ወላጆቹን ያስደነገጣቸው። ያን ቀንም ወደ ማታ አካባቢ እራት ተሰብስበው እየበሉ ነበር። ይህም ሾርባ እንደዚህም ይላቸዋል፣ ይሄ ሾርባ ትኩስ ነው፣ ያቃጥላል ሲል አጉረመረመ ትንሿ አይንስታይን። ወላጆቹም ደነገጡ። ክው ነበር ያሉት። ከዚያ በፊት ተናግሮ ስለማያውቅ እንደ ተአምር ተመለከቱት። እንደውም እናትየው እልል ሳትሉሉ አቀርም። እራቱ ሳያልቅ አባትየው አይንስታይንን እስከ ዛሬ ለምንድን ነበር ዝም ያልከው ይሉታል። ትንሿ አይንስታይንም እንዲህ ሲል መለሰላቸው፣ ምክንያቱም እስከ ዛሬ ሾርባ አያቃጥልም ነበረ መልሱ። በዚያን ዘመን በሱ ዕድሜ የነበሩ የጀርመን ልጆች ሌባና ፖሊስ ነበር የሚጫወቱት፣ ወይም ደግሞ ሹሌ የሚባል ዱርዬ የሚወዱት እርግጫ ጨዋታ ያዘወትሩ ነበር። እናም ትግል፣ እርግጫ፣ ድብድብ ምናምን ለእንደዚህ አይነት ነገር ደግሞ አልበርታይን ቦታ የማይሰጠው ነገር ነበረ። እንኳንስ ድብድብ ይቅርና ወታደሮች ተኮሳትረው በሰፈራቸው ሲያልፉ በጣም ያስፈሩት ነበር። እንዲያውም ሰዎች ሲደባደቡ ማየት ስለማይወድ ድብድቡ እስኪያልፍ ድረስ አይኑን ይጨፍን ነበር። አይንስታይን ድብድብ ብቻ መሰላቸው የሚጠራው፣ ተራ ወሬ ማውራቱ ራሱ ይጠላ ነበር። አልበርት በጣም የሚወደው ነገር ቢኖር መመሰጥ ነው። ለምሳሌ አንዳንድ ልጆች 50 እግር ትል ሲያዩ ቶሎ ብለው ሮጦ ለመግደል ይጣደፋሉ። አልበርት ግን የእግር አጣጣሉን፣ ምን እንደሚመገብ፣ የትኛው እግሩን እንደሚያስቀድም፣ ከኤሊ ጋር ማራቶን ብሮጥ ማን ሊያሸንፍ ይችላል የሚመስሉትን አይነት ጥያቄዎችን ራሱን ይጠይቅ ነበር። ይመራመራል፣ በጣም ይመሰጥ ነበር። ታዲያ እንዲህ እያለ የአልበርት አባት የአይንስታይን አባት አቶ አልበርት እና አጎቱ ጃኮብ ባትሪ የሚሸጡበት ሱቅ ነበራቸው። ባትሪ ብቻ ሳይሆን ጄኔሬተር፣ የኤሌክትሪክ ገመዶች፣ ማብሪያና ማጥፊያ እንዲሁም ሶኬቶች ይሸጡ ነበር። በዚያ ምክንያት ነው መሰለኝ አይንስታይን እንደ ኤሌክትሪክ ይገርመው ነገር አልነበረም። ኤሌክትሪክ አደገኛ
ጥቅሙ ደግሞ የተለያየ መሆኑ ሁልጊዜ ይገርመው ነበር። አንስታይን የኤሌክትሪክ ኃይል እንዴት እንደሚመነጭ፣ ምን ለማከናወን እንደሚረዳ እየተብሰለሰለ ያስብም ነበር። እንዲያውም አጎቱ አባቱን በጥያቄ ያጣድፈው ጀመር። እነሱ የሚናገሩት ነገር ግን ሊያጠግቦም አልቻለም። እናም በተመስጦ መመራመር ጀመረ። ደግሞስ የእሱ ሰጥማን ብሎት። ያን ጊዜ ትንሹ አንስታይን ከሚጠይቃቸው ጥያቄ መካከል ለመሆኑ ኤሌክትሪክ ኃይል በምን ፍጥነት ነው የሚጓዘው? ኤሌክትሪክ ሲጓዝ በአይኑ ማየት ይቻላል? ኤሌክትሪክ ኃይል የሚያመነጨውስ ምንድን ነው? ኤሌክትሪክ ባይኖር ዓለም እንዴት ጨለማ ልትሆን እንደነበር አስቡ። ሳሎን፣ መኝታ ቤት፣ እንዲሁ የተለያየ ቦታ እንዳለ ጨለማ ነበር ከተማውን። አንስታይን ለእንደዚህ አይነት ነገሮች ኤሌክትሪክ ይገርመው ነበር። ከኤሌክትሪክ ሌላ ምን ይወድ ነበር ብትሉኝ ደግሞ ኮምፓስ ይወድ ነበር። አንስታይን ልጅ እያለ ኮምፓስ በጣም ይገርመው ነበር። ኮምፓስ ታውቃላችኋ? ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ምናምን ብቻ ለእናንተ አልነግራችሁም። እናም ትንሹ አንስታይን 5ኛ ዓመቱ ልደቱን ባከበረ ማግስት ብዙ ኬክ በልቶ መሰለኝ ሆዱን አመመው። ቀኑ ሙሉ አልጋ ላይ ተኝቶ ድብር ብሎት ነበር። አባቱ ከስራ ሲመለሱ ሶን አይ ጋት ኤ ሰርፕራይዝ ፎር ዩ አሉት። ከዚያም ከኪሳቸው ትንሽዬ የምታምር ኮምፓስ አውጥተው ሰጡት። ትንሽዬው አንስታይን እንዴት እንደተደሰተ ማመን አትችሉም። ሆዱን አሞት የነበረው አንስታይን ዘሎ ካልጋ ወረደ። አንስታይን ከዚያን ቀን በኋላ ራሱ ሆዱን አሞት አያውቅም። ቢያመው እንኳን ኮምፓሱን ሲያይ ይሻለዋል። ከዚች ኮምፓስ ጋር መጫወት ብቻውን ስራው። ኮምፓሱ በጣም ነበር የምትገርመው። ከሁሉ የገረመው ነገር ውስጡ ያለው ቀዝቃዛ ነገር ነበር። ታዲያ በክፍል 2 ደግሞ ስለ አልበርት አጠቃልዬ ቪዲዮ ሰርቼ የምመጣላችሁ ይሆናል። የክፍል 1 ቪዲዮአችን ይህንን ይመስል ነበር። እንዳጠረ አውቃለሁ፣ ነገር ግን በቀጣዩ ክፍል ለመጨረስ ሞክራለሁ። ይህንን ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።